ለኝ ወደ ዳር እስከ ዳር ሚዲያ ተከታታዮች እኔ እስከ ዳር ምሻው ባላለው ዛሬ አንድ እንግዳ ይዤላችሁ ቀርባለሁ። የዛሬ እንግዳዬ ወይዘሪት የሻረግ ቀርኔሳ ትባላለች። እዚሁ በቶሮንቶ ከተማ ከ10 ዓመታት በላይ ነዋሪ ስትሆን የፋይናንስ ወይም ደግሞ የገንዘብ አጠቃቀም ዕውቀት ባለሙያ ነች። የሻረግ እንኳን ደህና መጣሽ። ጥሪና አክብረሽ እዚህ ስለተገኘሽ በጣም ደስ ብሎኛል። አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። ያንቺ የዩቲዩብ ቻናል እንግዳ ስላቀረብሽኝ እጅግ አድርጌ አመሰግንሻለሁ እስከዳ። እሺ በጣም ቆንጆ። እንግዲህ ወደ ዋናው ጉዳያችን ከመግባታችን በፊት ትንሽ ስላንቺ በማወቅ ብንጀምር ደስ ይለኛል እና ስለ ትውልድሽ፣ ስለ እድገትሽ ትንሽ እንጫወትና ወደ ዋናው ጉዳይ እንገባለን። እሺ እኔ ቀደም እንዳልሽው ስሜ የሻረግ ቀርኔሳ ያርጎ እባላለሁ። ተወልጄ ያደግኩት ኢትዮጵያ ድሬዳዋ ከተማ ነው። ትምህርቴም እድገቴም እዛው ነው። ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ወደ አዲስ አበባ 6 ኪሎ ዩኒቨርሲቲ ለመጀመሪያ ዲግሪ ለመማር ወደዛ ተሸጋገርኩኝ። ይቅርታ በማከል እንግሊዝኛ ባስገባ ይቅርታ ይደረግልኝ። ወደ አዲስ አበባ ተዘዋወርኩኝ። እዛ አዲስ አበባ ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪን ሰራሁና ከጨረስኩ በኋላ አዲስ አበባ ብዙ ነገሯ ደስ አለኝ። ከድሬዳዋ ሲወዳደር አየሩ ደስ ይላል። እዛው ቀረሁ። ስራም እዛው አገኘሁኝ። አዲስ አበባ ኑሮ ያደረኩ ማለት ነው። ስለዚህ የድሬ ልጅ ነሽ ማለት ነው። ኦሪጂናሊ ከድሬዳዋ ነው። መሰረቴ ምንጭ ድሬዳዋ ነው ተወልጄ ያደግኩት። ድሬ እንግዲህ ያው እንደምታውቂው እኔ አላውቃትም ድሬን፣ ግን በሳታያት የምትናፍቂያት ከተማ ነች ድሬ። ምክንያቱም ጥሩ ጥሩ ነገር የሚባልላት በዘፈኑ በስነ ጽሁፉ ብትይ ስለ ድሬ የሚባለው ነገር እንድትናፍቂያት የሚያደርግ ነገር ነው እና ይሄም ደግሞ አይ ቲንክ ከባህሪሽ ጋር በጣም ይሄዳል። ስለዚህ በጣም ደስ ይላል። ማንነትሽን ይገልጻል። ብዙ ጊዜ ከዛ አካባቢ የሚመጡ ሰዎች እንደዚህ ግልጽና በጣም በቀላሉ ከሰው ጋር መግባባት የሚችሉ ናቸውና ስለዚህ ለዚህ ነው ማለት ነው አንቺ እንደዚህ ሆንሽው በጣም ደስ ይላል። እና ከዛ አዲስ አበባ በኋላ ትምህርትሽን ከጨረስሽ በኋላ ወደ ካናዳ የመጣሽበት አጋጣሚ እንዴት ነበር? ያ አዲስ አበባ ጥሩ ሆነልኝ ከተመረኩና ስራ ከጀመርኩ በኋላ። እንዳጋጣሚ ነው እንደበረከት አላውቅም። ጥሩ ሰዎችን ተዋወቅኩኝና የተለያየ ካምፓኒዎች ላይ እሰራ ነበረ። እና ሁሉ ሙያ ነበር የምትሰሪው? አሁን ባለሽበት? አይ አልነበርኩም። ጥሩ ጥያቄ ነው። ስባ ደግሞ አነሳልሻለሁ። እሱ የምሰራው የነበረው እንትን ላይ ነበር። ምንድን ነው የሚባለው ይሄ ሸቀጣሸቀጦች ለምሳሌ ምግብ፣ ዘይት፣ የልብስ ሳሙናዎች ከሚያመርቱ ካምፓኒ ላይ የነሱ ሴልስ ላይ ሆኜ የምሰራ የነበረው። ከዛን መጨረሻ ላይ የነበርኩበት ካምፓኒ ቤዝ የሚያደርገው ዱባይ ነው። ቅጥሬም ዱባይ ሆኖ ለአዲስ አበባ ለኢስት አፍሪካ ሪጂናል ማርኬት ሆኜ አዲስ አበባ ላይ ስቴሽን ሆኜ አዲስ አበባ ላይ ተቀምጬ ነው የምሰራ የነበረው። አስመጪ ሳይሆን የኔ ዋናው ስራ ምንድነው አስመጪዎቹን ዋናዎቹን በመሄድ በማናገር ያለንን ፕሮዳክት ያለን ካምፓኒ የሚሸጠውን የሚያመርተው ምርት በማስተዋወቅ እንዲያስመጡ ወደ ሀገር ውስጥ። ምክንያቱም የኢትዮጵያ ምርቶች እንዳለ ሎካል ሀገር ውስጥ የሚመረቱ አይደሉም፣ ከውጭ የሚገቡ እቃዎች አሉ። ስለዚህ እኔ ደግሞ የነበርኩበት መስሪያ ቤት በብዛት ለእኛ ሀገር የሚሆኑ እቃዎችን ያመርት ስለነበረ እነሱን የደወልኩ እያገኘኋቸው ኔጎሽት አደርግና ዋጋ አነጋገርና ከካምፓኒው ጋር ይሄ ኢንተርናሽናል ነው። ስለዚህ ይሄ ኤልሲ የሚባል ነገር አለ። ቴክኒካል ነገር ይሆናል። ዓለም አቀፍ ነው። ዓለም አቀፍ ስለሆነ ከባንኮች ጋር የተገናኘ ስራ እሰራለሁ። ስለዚህ እኔ ዋና ምንድነው ሰፖርት ነው የምሰጣቸው፣ ዋጋ ነው የምነጋገረው፣ ፕሮዳክት ምርቶችን ነው ማስተዋወቀው። እንደሱ አድርጌ ሳልመጣ ወደዚህ 8 ዓመት ሰራ ነበረ። ግን ስቲል አልበቃኝም። አላደለ ይሄ ልጅነቱን ከተመረቅሽም በተበለቀ ማድረግ ፈልጋለሁና ብዙ ጊዜ ወደ ውጪ የስደት ኑሮ ምን ይመስላል፣ ብዙ ጊዜ ደግሞ ከውጪ ይመጣ ሰው የኛን ሀገር ህዝብ ትንሽ ትክክለኛ እንትን መረጃ ያሰጠንም እና ምንድነው ውጪ ያለው ምን የጎደለ ነገር አለ፣ ምን የቀረ ነገር ማላቀው የሚል ነገር ነበረኝና መውጣት ፈልግ ነበር። ተደጋጋሚ ማለት ነው ማየት ፈልግ ለራሴ ኪሪዮሲቲ እንጂ ምንም ይሄ የኢኮኖሚ ስደተኛ ሆኜ ምናምን አይደለም።
ምንድን ነው ያለው ውጭ አላየንም በሚል ወደዚህ ፌደራል ስኪል ወርከር ፕሮግራም አለ አይደለ? ይሄ የተለያየ አመጣጥ አለው። በእንትን ትመጫለሽ በአሳይለም በፖለቲካ ጥገኝነት። ይሄ ግን የሆነው ፌደራል ስኪል ወርከር ነው የሆንኩት እና እንትን ፖይንቲንግ ሲስተሙ ነው በእሱ ነው የመጣሁት ወደዚህ። እና ካናዳ እንዴት ተቀበለችሽ? እንዴት ነበር መጀመሪያ ስትመጪ የጠበቅሽውን አገኘሽ ወይም ደግሞ መካከለኛ ነው ወይ ደግሞ በጣም ከጠበቅሽ በታች ሆኖብሽ እንዴት ሆነልሽ? ማለት ጓጉተሽ ነው የመጣሽ? ብዙ ሰው ስለሚያጋጥመው ነው ይሄን ነገር በዚህ አጋጣሚ ማውራቱ ጥሩ ይመስለኛል። አንዳንዱ በጣም ብዙ ነገር ጠብቆ ይመጣና ከዛ እዚህ ሲመጣ ወይኔ ለዚህ ነው እንደሚል አለ። ብዙ ነገር ትቶ ብዙ ነገር አጥፍቶ ሸጦ ንብረትም የሚመጣ ሰው አለና እንደዛ አይነት የሚያጋጥመው አለ። አንዳንዱ ደግሞ በቃ እኔ ሰርቼ ለመኖር ነው የምመጣው ብሎ ይመጣል። እና ስትመጪ እንዴት አገኘሽው አንቺ ከነበረሽ ጉጉት አንጻር? በጣም ጥሩ ጥያቄ ነው እስከዳሪ። ውጭ ሀገር ብለን በራሳችን ህልም የምናስበው ነገር አለ እንዳልሽው እና በቂ መረጃም አልሰበሰብኩም። የኔ ጥፋት አለ። የነበረኝ እድል 3 ነበረ እዚህ ወደ ውጭ ለመውጣት እና ለምን እንደው አላውቅም ካናዳ መረጥኩኝ መጣሁ። ኢንፋክት 14 ዓመት በፊት ነው የመጣሁት። የኔ ስኪል ወርከር ፌደራል ስኪል ወርከር ስለሆነ ቪዛው ቪዚተር አይደለም ኢሚግራንት ነኝ። ሊትራሊ በአካል መጥቼ እዚህ ወረቀቱን መውሰድ ነው የሚጠበቅብኝና ለ2 ወር ጥሩ ነው ኑሮ የነበረው። ቪዛን በፈለግኩበት ሳይሆን በፈለጉበት ሰዓት ላኩልኝ። ያ ደግሞ ከኔ ሀሳብ ጋር አልሄደም። ቆይቼ መጣሁኝ። ልሂድ አልኩ መጣሁ። 2 ወር እረፍት ወስጄ ከመስሪያ ቤት 2 ወር ውስጥ መኖሪያ ፈቃዴን አገኘሁኝ። አልወደድኩትም ካናዳ ሆነስትሊ መጀመሪያ። ምክንያቱም ሰው ሁላ ጸጥ ያለ ህይወት ነው። እኔ እዛ አካባቢ መርካቶ አካባቢ ሆንኩ ሴትዮ ከድሬዳዋ ወጥቼ ቤተሰቤ ሞቅ ያለና እንዴት ነው ይሄ ነገር በቃ ዝም ብዬ መንገደኛ ደግሞ እንዳልሽው ነው የድሬዳዋ ስም ሆኖ አድቫንቴጅ አለሽ እና መንገደኛ አስቁሜው ላወራለሁ እብድኖች እስኪሉኝ ድረስ ባሉንም አላውቀውም ነበረ። ለካ ሰው አታናግሪኝ ዝም ብለሽ ምክንያት ካልኖረሽ እና ከዛ አልወደድኩትም ተመለስኩኝ። ስንት ጊዜ ቆይተሽ? 2 ወር ቫኬሽን 2 ወር ቫኬሽን ወስጄ በ2 ወር ውስጥ ግን ያልሰራው ስራ የለም እንዳልሽው ነው ፍጥነት ምንም ስላለና ከዛን ተመለስኩኝ። መልሼ ደግሞ ብዙ ነገር ኢትዮጵያ ላይ ይበላሽ ጀመረ። ፖለቲካሊ ጥሩ አልመጣ ሲለኝ መጣሁኝ። ስፔሻሊ ደግሞ ወንድሞች አሉኝ ታናነሽና እነሱንም እድል ልክፈትላቸው የኔ ወደዚህ መንቀሳቀስ ታላቅ ቤት ውስጥ ይሁን በሚለው ተመልሼ 10 ዓመት ሞላኝ ነው ጠቅልዬ መጣሁ። ስመጣ ግን አሁንም ለ3 ወር ነው ታይም ፍሬም አበጃለሁ። ዝም ብለሽ ካለቀቅሽ ጊዜው ዝም ብሎ ነው የሚሄደው እንደ ቦይ ውሃ። ስለዚህ 3 ዓመት ለ3 ዓላማ ብዬ መጣሁኝ። ያ 3 ዓመት ቀላል ነበረም እንዳልሽው ነው። ስደት ከባድ ነው። ደስ የሚለው ባህሪ ደግሞ ራሴ የምወደው በቻሌንጅ ባደረገኝ ባታገለኝ ቁጥር ደግሞ ይበልጥ ነው እንዳበሳው ትማረገውና በዛ ምክንያት ሳላቀው ግን 10 ዓመት ይሮብኛል። ይበለጠ እንድሰራ ይበለጠ ማሸነፍ አለብኝ። አገሬ ላይ አሸንፌያለሁ እንዴት እዚህ ያቅተኛል በሚለው ማቃት ሳይሆን እንትን ነው ስሙዝ አይደለም። ምንድነው አልጋ ባልጋ አይደለም ጉዞ። በጣም አገሩ አዲስ ነው። ቋንቋም ስለሻሽ አይደለም ባይዘው ያ ቋንቋም ስለሻሽ አይደለም። ሰው ነው የሚያስፈልግሻል። አገር ማለት ሰው አይደለ እስከዳር ሰዎች እዚህ ሀገር ደግሞ በሪፈራል ነው የሚሰራው። ስራም ለማግኘት ማናት እስከዳር በጣም ትክክል ብለሻል። አሁን እዚህ ብዙ ሰው ሀገር ቤት በዘመድ መስራት ምናምን ይላል። እዚህም እንደዛው ኔትወርኪንግ ይባላል ቃሉ ይቀየራልና እንጂ በቀጥታ በዘመድ ብለው አይጠሩትም እንጂ ሰው ማወቅ ኔትወርኪንግ በጣም አስፈላጊ ነገር ነው እዚህም ሀገር። እኔም ራሱ በጣም የተረዳሁት ነገር ወዲያው አልተረዳሁትም ብዙ ዓመት ቆይቼ ነው። ግን ትክክል ነው። እዚህም እንደዛ ነው የሚሰራው። ኔትወርኪንግ በጣም አስፈላጊ ነው። የምታውቂው ሰው ምክንያቱም ያ ሰው እንደዚህ ብሎ ከሌን ቅጠርልኝ ብሎ ያስቀጥራል ማለት አይደለም። ግን ሲስተሙን ይነግርሻል። እንዴት አድርገሽ መግባት እንዳለብሽ፣ ይሄን ማድረግ አለብሽ፣ ይሄን ማሟላት አለብሽ፣ እንዲህ ነው የሚሉትን ቲፖች ይሰጥሻል። ያንን ካላወቅሽ ግን ሰብሮ መግባት በጣም አስቸጋሪ ነውና ጥሩ ነጥብ ነው ያነሳሽ። ፕላስ ደግሞ ቀጣሪው ጋርም እስከዳርን አውቃታለሁ እንዴት ተሰራ ነበር ይሄ ነው የስራ እንትና ባህሏ ብሎ ሲጽፉልሽም ልክ ነሽ በጣም እና ብዙ የስራ ኢንተርቪዎች ላይ ገባሁኝ ካለኝ ኤክስፒሪየንስ አንፃር ካናዲያን አንደበታቸው ጣፋጭ ነው። ምንም አያስቀይምሽም። አሜዚንግ ይሄ ሁሉ ሰርተሻል እንዴ ይደንቃል። እንደውልሻለን ኦቨር ኳሊፋይድ እንደውልሻለን ነው። መጨረሻ ላይ በጣም አጋጥሞኛል። መጨረሻ ላይማ እንትን ሳረግ ተስፋ ስቆርጥ ምንም ስራ ለስራ ብዬ ማመለከተው ቦታ ለስራው ኦቨር ሲሆን እነሱ ደግሞ እኔ ያላሰብኩት እነሱ ያሰቡት ነገር አለ። አንቺን ቦታው ላይ አስገብተው ትሬን ሲያደርጉሽ የሚያወጡብሽ ወጪ አለ። ያንን ሴቭ ለማድረግ ያስባሉ። ዳትማች ነው የሚያስቡት። እኛ የመጣንበት ባህል አገር ስንሰራ እኔ ነኝ ካምፓኒ በቆየ ቁጥር ባለቤት ነው መሆኑ ጭራሽ አይደለ ለድርጅቱ ማለት በቃ እንትን ትፈጥሪያለሽ ባለቤትነት ስሜት በቃ የራስሽ ነው። አንቺ በቃኝ ካላሽ የሚያስለቅቅሽ ሰው የለም።
እዚህ መባረርም ቀላል ነው። ነገ ካላማሩ ሰውዬ እስከ ከነገ ባንዳ ላይ ይሽልሻል። ምንም ነገር መብትም የለሽም እና ብዙ ልዩነት አለው። በጣም እኔ ወደዋለሁ። እንዳልኩሽ ነው እንትን ቻሌንጅ ያሳድጋል። ኮምፎርት ከምቾት ቦታ ስትወጪ እድገት ነው አይደለ እንዴ? ለምን ላይ ሆነ ብለሽ የምታስቢ ከሆነ እድገት አይኖርም። ስትረስ ይመጣል፣ ዲፕሬሽን ይመጣል፣ ይከፋሻል ምናምን። ግን ኦኬ እድገት ብዬ ስለተቀበልኩት መሰለኝ መቀበል ይፈልጋል። ስለዚህ ነገሮችን በሙሉ እንዳመጣጣቸው እየመለስሽ እዚህ ደርሰሻል። ይሄ ደግሞ በጣም ትልቅ መርታ ነው። በጣም አሪፍ ነገር ነው እና አሁን እንግዲህ ወደ ጉዳያችን እንግባ። ወደ መጣንበት ዋናው ጉዳይ ለመወያየት ወደ አሰብነው ይሄም የገንዘብ አጠቃቀም እውቀት ወይም ፋይናንሻል ሊትሬሲ ሲባል እስቲ እንደው ለተመልካቾቻችን በሚገባ መጠን አድርገሽ ቀለል አድርገሽ ለማስረዳት ሞክሪ። እንግዲህ አስቀድሜ ተመልካቾችን ይቅርታ የምጠይቀው እነዚህ ሙያዊ የሆኑ ቃላት በብዛት ማንሰማቸው ስለሆኑ አንዳንድ እንግሊዝኛ ቃላትን ብንጠቀም ይቅርታ እንድታደርጉልን፣ በተቻለ መጠን ወደ አማርኛ ለመመለስ እንሞክራለን። ፋይናንሻል ሊትሬሲ የገንዘብ አጠቃቀም እውቀት ነው። ያንን በተመለከተ እንግዲህ አንቺ ባለሙያ ስለሆንሽ ለሰው ማወቅ ያለበት ብለሽ ወይም ደግሞ ምን ያካትታል ከሚለው እንጀምር። በጣም ጥሩ እስከዳር ሁላችንም መጣን እዚህ ሀገር ላይ ስንመጣ ከገባሽ ቀን ጀምሮ እያንዳንዱ ቀን ብር ክፍያለሽ። መገቢ አይደለም ያለሽ ወጪ ነው ያለሽ ከመምሮት ጀምሪና በዛ ላይ ደግሞ ስራው ማትቀጠሪ ከሆነ ቶሎ ማታገኝ ከሆነ ምን እየሆነብሽ ይመጣል? ኔጌቲቭ እየሆነብሽ ነው ይመጣው ፋይናንሱ። አንዳንዱ ሳንቲም ይዞ ይመጣል። ሳንቲሙንም ራሱ ያመጣሽውን ማወቅ አለብሽ እና አንድ ነገር ከተወሰነ ሳንቲም በላይ ሲጠይቅሽ ራሱ ለክፍያ ማለት ነው ማሰብ ያስፈልጋል። በዛ ዝም ብሎ የመውጣት እድሉ አለ። ለምን ካሹን ስለማንይዘው በካርድ ስለሆነ ሳታውቂው ይሄዳል ማለት ነው ይወጣል። እና ሳንቲም ይዤ መጥቼ ነበር ስመጣ እንዴት እንደሆነ ለማስረዳት ብዬ ነው። ፋይናንሻል እንዴት እንደገባው ለመግለጽ ነው። ፋይናንሻል ሊትሬሲ ማለት ምንድነው? መተን እስከሰራን ድረስ ብሩ ይመጣል ቤትም ግን አወጣጥ ላይ በጣም ማስተዋልና ማወቅ ይፈልጋል። ሲስተሙም ስለሚለይ ነው። እንደመጣሽ ባንክ ራሱ አካውንት ስትከፍቺ ክሬዲት ካርድ ይሰጡሻል። በእኛ ሀገር ባህል ምንድነው? ዱቤ መጠየቅ ክልክል ነው። ካለሽ አለሽ፣ ከሌለሽ የለሽ ነው። እዚህ ግን ባይኖርሽም እንዳለሽ ትኖሪያለሽ። መጨረሻ ላይ ግን ይሄ ዘመናዊ ባርነት እለዋለሁ። ገባሽ? ስትቆለፊና መውጫውን የሚጠፋሽ እና ሁላችንም አወቅነውም ሆነ ሳናውቀው ሁሉም ኢሚግራንት አወቅነውም ሳናውቀው እንቆለፋለን እዛ ውስጥ ገብተን። እዳ በሁለት አይነት ይከፈላል። ጉድ ጥሩና መጥፎ የምትይዋለሽ። ጥሩ ይሄ አሁን ለምሳሌ ቤት ስትገዢ የምታወጪው እዳ ኢዝ አ ጉድ ዴት። ለምን ኢቨንቹዋሊ መጨረሻ ላይ ይከፍልሻል። ይሄ ግን ክሬዲት ካርድ ላይ ለመሰረታዊ ነገር የምታወጪው ብር ወይም የምታጠፊው ብር እዳ ውስጥ ይከትሽና የማትወጪው ነገር ውስጥ ያስገባል። ካልተጠነቀቅሽና እውቀቱ ከሌለ እውቀቱ ያስፈልጋል። ቢኮዝ እኛ ስለ ክሬዲት ሲስተም አናውቅም። ስንመጣ ከኢትዮጵያ የለንም፣ ሀገራችን አይደለም። ካለሽ አለሽ፣ ከሌለሽ የለሽም ነው እና ያ ነገር 2-3 ዓመት ስኖር ያ ነገር ትመጣ። ምንድነው ይሄ ነገር በሚለው ብዙ ራሴን ጠየቅኩትኝ። በዳ ውስጥ ትዘፈቂያለሽ እና ማናችንም ብንሆን ይገጥመናል ያ ነገር እና ኦኬ ሌላ ቻሌንጅ ምንድነው? ሲስተሙን ማወቅ ያስፈልጋል በሚለው ስለ ፋይናንሻል ሊትሬሲ ይወጣል። ብዙ ጊዜ ትምህርት ቤትም አያስተምሩሽም። ትምህርት ቤትም እንዴት የሀብታምን ብር ቆጥረሽ እንደምታስቀምጭላቸው እንዴት ሲስተሙ እንደምትይዢ ያስተምሩሻል እንጂ ምንድነው how many works በእንግሊዝኛ ነው የሚባለው። መጽሐፍ ራሱ አለው። ሁሉም ሰው ቢያነበው እመክራለሁ። እንደውም ይሄንን ነገር በማንሳትሽ በጣም እኔ ደስ ብሎኛል። ለምን መሰለሽ? ስለ ገንዘብ አጠቃቀም ልጆች ልጅነታቸው ጀምሮ እንዲማሩ። ምክንያቱም በጣም ቀላል ነው በዕዳ መዘፈቅ እንዳልሹ። በተለይ አሁን ይሄ ኦንላይን ሾፒንግ ራሱ በጣም በቃ ዝም ብሎ ነገር አድ ማድረግ ኤቭሪቲንግ እጅ በቃ ኢሞሽናል ሆነሽ ትገዣለሽ ሳታስቢበት። ነገሩ ስለሚያስፈልግሽ ሳይሆን ስለፈለግሽው ብቻ የምትገዢው ነገር ማአት ነው እና ወጣቶቹ በተለይ አሁን ይሄ ምግብ ብትይ ኦርደር ማድረግ እቃ ብትይ በጣም በጣም ችግር ነው እና ፋይናንሻል ሊትሬሲ ያልሽው ነገር አሁን አክቹሊ የስኩል ቦርዱ ወይም የዚህ ሀገር የትምህርት ቤት ቦርዱ እንዲካተት እያደረጉ ነው ቀስ በቀስ ከትንሽ ግሬድ ጀምሮ። ምክንያቱም በጣም ከቁጥጥር ውጭ እየሆነባቸው ስለመጣ ማለት ነው እና ይህንን ስላመሳሹ ራሱ ደስ ብሎኛል። ጥሩ ነው። እሱ ያልሹ ላይ መንግስት ራሱ ይህን ከግምት አስገብቶት ዘንድሮ በተለይ በዚህ በጀት ዓመት ላይ ፈንዱን ላለቀዋል። ቢኮዝ ፋይናንሻል ሊትሬሲ ማወቅ አለበት ሰው። ብር ሁሉም ሰው ምንም ሰው ታመጫዋለሽ፣ ግን እንዴት ነው የምትጠቀሚው ነው እና እንትኖች አሉ
ስቴፖች አሉ እንዴት አድርገሽ ራሱን ሰው ልጅ መግታት እንዳለበት። ቅድም እንዳልሽው ኒድና ዋንት አለ። ወል በአማርኛ ስንወስደው ምንድነው መሰረታዊ ነገሮችን ኒድ እንላቸዋለን። ዋንት ግን ፍላጎት ነው። ዝም ብለሽ እየሄድሽ አይስክሪም ታማረኝ ሰው ዋንት አያስፈልግሽም። እና እንደሱ ነገሮችን የሚያስፈልግሽ አማርኛው ኒድና ዋንት ሲሆን እና እሱ ነገሮች ላይ እና አታገለኝ። እኔ ቻሌንጅ ሲመጣኝ ስለ ኦፖርቹኒቲ ምንድነው ችግር ሲመጣ ወላንቺ ጋር እንደ ችግር ሲያመጣዩ እድል እየሰጠሽ ነው። ከዛ ችግር ተነስተሽ you give መፍትሄ ሰጪዋለሽ። መፍትሄ ሰጪው ምንድነው ያንን መፍትሄ ለሰው ስታካፊው እና ሸሸጪው ቢዝነስ ይሆናል ማለት ነው አይደል? ከንግድ ስለመጣ ወደ እሱ ብዙ ነገሮችን መቀየራቸውና በዛ ምክንያት ፋይናንሻል ሊትረሲ ላይ እዛ ከኢንዱስትሪ ላይ ጆይን አደረኩኝ እና በጣም ተጠቅሜያለሁ። ለምን ሁሉን ነገር የሚጀምረው ከእውቀት ነው። የምታውቂው ነገር አያስፈራሽ። የማታውቂው ነገር ነው ጨለማ ውስጥ መጥቶኝ አይደለ ፍርሃት የሚይዝሽ ማለት ነው። እና በዛ ምክንያት ፋይናንሻል ላይ ኢንተረስት ሆኜ እዛ ላይ ገባሁኝ። ሶ ተጠቀምኩኝ። ጥቅሙ ምንድነው? እንዴት ነው ብር የሚሰራው? እንዴት ነው ያንን ብር ራሱ እኔ ብቻ በጉልበቴ የምሰራ ሳይሆን የመጣውን ብር ራሱ ሃየር ማርክ ትችላለሽ። ኢንቨስትመንት ላይ ላንቺ እንዲሰራ you hire the money በጊዜኛ ስለሚሉት ነው ተቀጥሪያለሽ። ቅጥር ማለት ነው አይደል? ገንዘብሽን ኢንቨስትመንት ታደርጊያ ታዋልጂዋለሽ ያንን ብር ራሱ እንዲበራከት በራሱ ማለት ነው። እና እነሱ ነገሮች አሉና ሰው ልጅ ኖርማሊ ሲኖር መጀመሪያ የመጣውን ገንዘብ አይተሽ ካስገባሹ ገንዘብ በታች መኖር ካልቻልሽ ምንድነው የሚሆነው? እዳውስ ይገባል። ለሱ ደግሞ ሲስተሙን ፈቀደልሽ ክሬዲት ካርድ አይደለ? ከክሬዲት ላይ ታፕ ብሩ ይሄዳል። ኢትዮጵያ ስንኖር በቦርሳሽ ብር ትይዣለሽ፣ ታወጫለሽ፣ ካለቀ የምታወጪም የለሽም። እዚህ ግን ችግር የለም። በተለያየ ባንክ ታወጫለሽ። እና አሁን ዜና ላይም ብታይ መንግስት ራሱ ጭንቀት ሆኖበታል። ለምን? ህዝቡ እዳ ውስጥ ነው ያለው። በተለይ ደግሞ ያልበሰሉ ወጣቶች እንደኛ እንዳልሽው እንደው ትንሽ ኑሮን የቀመሰ ሰው ምናልባት ይሄን ነገር ከተወሰነ ጊዜ በኋላ እንደዚህ ምስልሽ በጣም ብዙ ሰዎች አሉ እዳ በጣም የሚደፍሩ በቃ እንዴ በእድሜ ለክሬዲት ካርድ እያሉ በየጊዜው መኪና መቀየር፣ እቃ መቀየር፣ ሀገር ቤት ጉዞ ማድረግ ራሱ በጣም ትልቅ ወጪ ነው። ግን ማን ነው የሚከፍለው ነገር የሚለውን ነገር ራስሽ ላይም ደግሞ አይ ቲንክ አይ ዶንት ኖ ሜቢ የየሰው አስተሳሰብ ሊለያይ ይችላል። ግን ራስሽ ላይም እኮ ጭንቀት መፍጠር ይመስለኛል። ቬሪ ትሩ። ሌላ ግን ማንሳት የምፈልገው ምንድነው አሁን ብዙ ፈተና አለው እንደምታውቂው የዚህ ሀገር ኑሮ። ፈተና ስልሽ እንዳልሽው እንደተባባል ነው ገበያው በቃ በግዢና በሽያጭ ላይ የተመሰረተ ነው። ሁሉ ነገር ስፔንድ እንደምታደርጊ ኮንሱመር ሶሳይቲ ይሉታል። እንደዛ አድርጎ ነው የተፈጠረው። በመግዛትና በመሸጥ ላይ የተመሰረተ ነገር ስለሆነ ፈተናው ብዙ ነው። በቃ ሴል ነው፣ በየጊዜው በሄድንበት ሴል ነው። በተለይ እኛ ሴቶች በዚህ በጣም ምታማነ ሴል ነው፣ ታላቅ ቅናሽ፣ በዓል በመጣ ቁጥር ምን ባሉና ፈተናው ብዙ ስለሆነ ምንድነው ማድረግ ያለብን? እንዴት ነው ያን ነገር ማሸነፍ ያለብን? እና አንቺ እንደምትዩ ገንዘብ አጠቃቀማችን ላይ ያንን ነገር ወደ ፕራክቲካል ወደ ሆነ ነገር መደረግ ወደሚችል ነገር እንዴት ነው ማድረግ እንችል? በጣም ጥሩ። እሱ ራሱ ራሴን እንዳልሽ ነው። ሴት ስንሆን ያምረናል ብዙ ነገርና አትዎች ነበር አሉ ባይ ዘ ወይ በብዛት ማጆሪቲ እኛ ጋር ያለው እና አያወለው ራሴንም አላስፈላጊ ገዛሉ። ደስ የሚለው እዚህ ሀገር ግን መመለስ ይቻላል። አሁን ምን ጀመርኩ ለራሴ ስነግረው መመለስ ራሱ ስራ ሆነብኝ። ወጪ ነው መሄድ፣ ትራንስፖርትና ጊዜ። ሶናው ፈለኩት አይደለም እጄ ላይ አስቀምጣለሁ። ያን ዕቃ አልገዛውም፣ በስዕል ይዘዋለሁ። ከዛ አስብበታለሁ። ነገ ተነገ ወዲያ አስብ ቢቀርብኝስ ምን ጠቀመኝ? እሱ ቢቀርብኝን አደላብኝ። ስለዚህ በዛ መልኩ ራሴን ገትቻለሁ። ከራስ ነው የሚጀምረው ለመስተካከል። ስለዚህ ታስቢበታለሽ፣ ራስሽን ጠይቂዋለሽ። ስለፈለኩት ነው ወይስ ስለሚያስፈልገኝ ነው ወይስ ስለማረኝ ነው? ይሄ በጣም ጥሩ ነገር። እኔም እንደዛ መጠቀም ጀምሬያለሁ። ምክንያቱም ራስን ለመግታት የሆነ እርምጃ መውሰድ አለብሽ አት ሳም ፖይንት። እና አንዳንዴ እኮ ሳይዙ እንደማይሆንሽ ራሱ እያወቅሽ ለሀገር ቤት ራሱ ይሆናል ብለሽ ስከሳ ይሆነኛል ይሄ ልስል መልበስ ልክሳት ያለች። እሺ ለፋይናንሻል ኢንዲፔንደንስ አንድ ሰው ፋይናንሻሊ ፍሪ እንዲሆን ምንድነው? ስራ ነው። ያን ስራ በአንድ ብቻ ሳይሆን ለምሳሌ ጊዜሽንና ጉልበትሽን ተጠቅመሽ የምታመጪው ገቢ አለ። ሌላም ሳይድ ቢዝነስ በመፍጠር ማለት ነው። ካሽ ፍሎሽን ማየት ያስፈልጋል። ስቴፖቹ 6 ናቸው። እንግሊዝኛ እናደርገዋለን እየተረጎሙ ጎን ለጎን ከይቅርታ ጋር ይቅርታ አድርጉልንና ኤኒዌይ አንደኛው ስቴፕ ካሽ ፍሎ ነው። ካሽ ፍሎ ስንል ምንድነው? ምን ያህል ብር አስገባው በወር ላይ እና ወጪስ ምንድነው? መሰረታዊ ሩል ኦፍ ታም ማለት እንደ አመት የሚባለው ያስገባሽው ገቢ 35% ለቤዚክ ኒድሽ ይሄዳል ነው። ቤት ኪራይ ቤዚክ ለመኖር አንድ ሰው ሰራም አልሰራም አለበት እዳ
ቤት ኪራይ፣ ተከራይም ከሆነ ሞርጌጅ፣ ቤት ባለቤትም ከሆነ ሞርጌጅ አለበት፣ ዩቲሊቲዎች አሉ፣ ቀለብ አለ፣ ትራንስፖርቴሽን አለ። ስለዚህ 35% of your income ያስገባሽው በወር ወደዛ ይሄዳል ነው የነበረውን ነገሩ አሁን ላይ ጨምሯል ባለው ኢንፍሌሽን ኢንፍሌሽን ኢንጀነራል በአለም ላይ እንዳለ ከፖስት ከኮቪድ በኋላ ነገሮች ተቀይረዋል፣ መልካቸውን ቀይረዋል። ስለዚህ ሞር ነው የሆነው ወደ 45 አንዳንዱ ጋር 50% ይሄዳል። ኦልሞስት half of your paycheck is gone ለቤዚክ ነገሮች ማለት ነውና ባለው 50% ደግሞ ሀቢትሽ ማተር ያደርጋል። how ምን ያህል ስነስርዓት አለ። ስነስርዓት ስለ ይሄ ቁጣ ሳይሆን ይሄ የዲሲፕሊን ላይ ማለት ነው። ቅድም ተናገርነው need and want ላይ። ስለዚህ እሱን ታይና ፖዚቲቭ ነው ካሽ ፍሎሽ ወይስ ኔጌቲቭ ነው ወር ላይ እሱ ማተር ያደርጋል። ፖዚቲቭ ካልሆነ ኔጌቲቭ ከሆነ ሳይድ ኢንካም መጨመር ያስፈልጋል። ወጭሽ ከጨመረ ከገቢሽ ከምታስገቢው ወጭሽ ከጨመረ ኔጌቲቭ ነው የሚሆነው። ወደ ውስጥ ነው ያለሽው ስላልበቃሽ ያ ነገር መሰረታዊ ነገርንም ስላላሟላ ምን ላይ ሊሄድ ነው? ክሬዲት ካርድ ላይ ሊሄድ ነው። እዳ ሊሆን ነው። ወይም ደግሞ ተጨማሪ ገቢ የምታገኝበት መፍጠር አለብሽ። ሳይድ ቢዝነሶች የተለያዩ ነገሮች አሉ። እንደ ኢንተረስትሽ ኢንካሙን ማስተካከል ያን ካሽ ፍሎ ወደ ፖዚቲቭ ማምጣት ግድ ይላል። ያን ካመጣን በኋላ ራሱ ማለት ነው ይሄ እንዲሆን ማድረግ ያስፈልጋል። ግን because of that ምን ላይ ይገባል? ዴት በጣም እዳ ሰው በጣም ይገባል። ማአት ሰው ችግር ውስጥ እንዳለ ታውቂያለሽ። ከተማ ውስጥ ምንም የከለር የመልክ ምናምን የዜግነት ጉዳይ አይደለም፣ የላይፍ ስታይል ያመጣው ነገር ነውና በእርግጥ መንግስትም ጥሩ ነው፣ የተለያየ ኦፕሽን አላቸው። ዴት ውስጥ ገባሽ ሞትሽ አይደለም፣ የተለያየ ቴክኒኮች አሉ እሱን ሪዞልቭ ለማድረግ ግን መማር ያስፈልጋል። እየተደጋገሙ እዛ ላይ ከተደፈቁ የትም አይሄድም ላይፍ። ሶስተኛው ደግሞ ኢመርጀንሲ ፈንድ እግዚአብሔር ይጠብቀን ሰዎች ነን። ብዙ ጊዜ ደግሞ ፋክት መቅበል ጥሩ ነው። እውነታውን መታመም አለ፣ መሞት አለ፣ ቤተሰብ አካል ይጎዳብናል። ጥሩ ደግሞ ነገር አለ፣ ጋብቻ አለ፣ ልጅ ይወለዳል፣ ሰርግ አለ፣ ስንት ነገር አለ፣ ወጪዎች አሉ። ኢመርጀንሲ ፈንድ ያስፈልጋል። በአጋጣሚ ስራ ተባረርሽ እንበል ልትደነግጪ ነው? እንትን ጨርቅ አንጥፈን አዋጡልን ነው አይደለም። መጠባበቂያ ለትንሽ ጊዜ እንኳን የሚበቃ የተወሰነ ገንዘብ መኖር አለበት። ኢመርጀንሲ ፈንድ ይሉታል። ኢመርጀንሲ ጥሩ ነው። አደጋ አለ ሲመጣ ኢመርጀንሲ ምንድነው? አደጋ ነው። የትኛውም አይነት ከስራ መባረርም አደጋ ነው ግዴታ